በርንመዝን ከሜዳ ውጭ ከሚገጥምበት የውድድር ዘመኑ ወሳኝ ጨዋታ በፊት ለሲቲ ተጫዋቾችና ደጋፊዎች አስደንጋጭ ዜና ተሰምቷል። ፔፕ ጓርዲዮላ ሲቲን እንደሚለቅ ይፋ ሆኗል። በ10 ዓመት ቆይታው ሁሉንም ከቆጠርን 20 ዋና ዋናውን ከቆጠርን ደግሞ 15 ዋንጫዎች ያሳካውን ፔፕ ጓርዲዮላ መተካት ትልቁ የሲቲ የቤት ስራ ነው። ኤንዞ ማሬስካ የጓርዲዮላ ተተኪ ሆኖ ወደ ኢታድ ሊመጣ ይችላል ተብሏል። የተጫወተባቸውን ውድድሮች በሙሉ የሻምፒየንስ ሊግን ጨምሮ ያሳካው ፔፕ ጓርዲዮላ በሲቲ ቆይታ ያደረገውን ነገር ማድረግ ለኤንዞ ማሬስካም ሆነ በቀጣይ ሊመጣ ለሚችል ለየትኛውም አሰልጣኝ ከባድ እንደሚሆን ምንም ጥርጥር የለው። እንደዚህ ከሆነ እንግዲህ ኢታድ ላይ በቀጣዩ እሁድ አስቶን ቪላን የሚገጥሙበት ጨዋታ የፔፕ ጓርዲዮላ የመጨረሻ ይሆናል ማለት ነው። ከታህሳስ ወር ጀምሮ ስለ ፔፕ ጓርዲዮላ መልቀቅ በጣም ብዙ ይባል ነበር። ኤንዞ ማሬስካም ከቸልሲ ለመባረሩ አንደኛው ምክንያት ይሄ ነው። ከሲቲ የሥራ ኃላፊዎች ጋር 2 ጊዜ ታህሳስ ወር ላይ መነጋገሩ ከቸልሲ የሥራ ኃላፊዎች ጋር አጋጨው። መጨረሻ ላይ ስንብቱ ፈጠነ። ሲቲ እንደ ክለብ በተቻለው መጠን ሁሉ የፔፕ ጓርዲዮላን የመውጣት ጉዳይ በጥሩ ሁኔታ እንድን ለማድረግ ሞክሯል። እንግዲህ ቀድሞ ኮሚኒኬት አድርጓቸዋል አላደረጋቸውም ግልጽ አይደለም። ግን ደግሞ በጣም በተደጋጋሚ የሚነሳ አንድ ነገር ካለ ሲቲ ኮንቲንጀንሲ ፕላን ይዞ ነው የሚሰራው። የሆነ ቀን ጓርዲዮላ ለቃለው ቢል ሊተካው የሚችል ሰው ረዥም ጊዜ ማሰብ ስለነበረበት እና ደግሞ የጓርዲዮላን የመውጣት ጉዳይ በተመለከተ አሰልጣኙ ላይ ጫና መፍጠር አልፈለጉም። በ10 ዓመት የስኬት ቆይተው የገዛ አንድ ነገር ቢኖር በፈለገበት ጊዜ መሄዱን ማሳወቅ ነው እና ደግሞ መሄዱን የሚያሳውቅበት ጊዜ ክለቡን ይጎዳል ብለው አያስቡም። እንግዲህ የውድድር ዘመኑ 2 ጨዋታዎች እየቀሩት የጓርዲዮላ የመሄድ ጉዳይ አሁን ይፋ ሆኗል። ትላንትና ከበርንመዙ ጨዋታ በፊት በተደረገ ጋዜጣዊ መግለጫ እንኳን ፔፕ እንደተለመደው በማሾፍ ያው ተጨማሪ 1 ዓመት ኮንትራት እንዳለው ሲገልጽ ነበር። ግን ደግሞ ከሰሞኑ ምልክቶች ነበሩ። የፔፕ ታማኝ ሆነው በሲቲ በሰራባቸው ጊዜያቶች ሁሉ ያገለገሉት ረዳቶቹ ተራ በተራ እንደሚለቁ ሲነገር ነበር። አንደኛው የፊትነስ አሰልጣኙ ሎሬንዞ ቤናቮንቹራ ነው። ሌላኛው የግብ ጠባቂው አሰልጣኝ ነው። እነዚህ ሰዎች በሲቲ መስራት ከጀመረበት ጊዜ ጀምሮ አብረውት ነበሩ። ስለዚህ የእነዚህ ሰዎች ይሄዳሉ መባል እንዲሁ በዋዛ አልታየም። ከዚህ ቀደም የቺኪ ቤግሪስተን ጉዳይ በተመሳሳይ ተነስቶ ነበር። ግን ሲቲ ውስጥ አንድ ስምምነት ነበር። ቺኪ ቤግሪስቲያንም ሆኑ ፔፕ ጓርዲዮላ በተመሳሳይ ጊዜ ክለቡን እንዳይለቁ የሚያደርግ ሁለቱ በተመሳሳይ ጊዜ ክለቡን የሚለቁ ከሆነ ለሲቲ በጣም አደጋ ነው ተብሎ ይታሰብ ነበርና አንዳቸው ቀድመው እንዲወጡ ወይ ደግሞ ሌላኛቸው የመተንፈሻ ጊዜ ለሲቲ እንዲሰጡ ስምምነት ነበርና ቤግሪስተን በራሱ መንገድ ሁጎ ቫያናን አዘጋጅቶን ሄደው ኢንተርቪው አድርጎት ለሲቲ ቀጥሮት የመጨረሻውን ምልመላ አድርጎ ነው ክለቡን የለቀቀው እና ሁጎ ቫያና ደግሞ ቀጣዩን የፔፕ ተተኪ ከዚህ አንጻር ማን ነው የሚለውን ለማጤን ለማየት ለመመርመር እድል እንዲኖረው ሆኗል። ሲቲ ይህንን በማሰብ እንግዲህ ለረዥም ጊዜ ቡድን የመገንባት ስራውንም ተያይዞታል። ባለፉት 16 ወራት ብቻ 425 ሚሊዮን ፓውንድ አውጥተዋል። ስለዚህ የሆነ ቀን ሊወጣ እንደሚችል ግልጽ ነው። መቼ የሚለው ነገር ነበር በይፋ ያልታወቀው። መጨረሻ ላይ በዚህ የውድድር ዘመን መጨረሻ ከነዚህ 2 ጨዋታዎች በኋላ ነው ተብሏል። እንግዲህ አሁን ጊዜው የውድድር ዘመኑ መጨረሻ ብቻ ሳይሆን የሲቲ ክስም መጨረሻ ሊሆን ይችላል እየተባለ ያለበት ነው። ስለዚህ ክሱ ምንድነው? በሌሎች ክለቦች ላይ በቶሎ ውሳኔ ሲተላለፍ ሲቲ ላይ ያልተላለፈው ምናምን የሚሉ ጥያቄዎችም ሲያስነሳ ከርሟል። ለማንኛውም ግን ሲቲ ቅጣት የሚጣልበት ከሆነ ሊጣልበት የሚችልበት ጊዜ አሁን ነውና ከጓርዲዮላ የሚሄድ ጋር ይሄ ነገር ተገናኝቷል ተብሏል። በእርግጥ ለአንዳንዶች የሲቲ ቅጣት ፈጥኖ ቢሆን ኖሮ ለተጨማሪ ጊዜ ፔፕን ማንቸስተር ሲቲ የሚያቆይበት እድል ሊኖረው ይችል ነበር። ምክንያቱም በተደጋጋሚ ሲቲን እየወጣ ዲፌንድ ያደረግ ነበርና ወደ ታችኛው ዲቪዚዮን ቢወርዱ እንኳ ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ ይዟቸው እንደሚመጣና እንደሚታመን ሲናገር ስለነበረ ማለት ነው። የመጀመሪያው ውድድር ዘመን ወደ ማንቸስተር ሲቲ ሲመጣ ከባድ ነበር። ከዛ በኋላ ግን በእንግሊዝ እግር ኳስ በጣም የሚያስደንቅ ዶሚነንስ ነበር የነበረው። ለዚህ ነው አሁን እንደ ማሬስካ አይነት አሰልጣኝ ሲመጣ ይህንን ለመተካት ይህንን ሬፕሊኬት ለማድረግ ይቸገራል የሚባለው። 3 ዋንጫ ያነሱ ጊዜ የጓርዲዮላ አሲስተንቶች መካከል አንደኛው ነው እና ደግሞ ከሲቲ 1 ዓመት በታች ቡድን ጋር የመስራት ልምድም አለው። ማኑኤል ፔሌግሪኒ ናቸው መልምለው ወደዚህ ክለብ ያመጡት። በጣም ጥሩ የእግር ኳስ እይታ ያለው አሰልጣኝ ነው። ግን ደግሞ ጓርዲዮላ በጣም የተለየ ግርማ ሞገስ ያለው በትልልቅ ክለቦች የሰራና ያሰለጠነ እና ደግሞ እንደሚወደው ክራይፍ የእንግሊዝን እግር ኳስ የቀየረ የእንግሊዝን እግር ኳስ ብቻ ሳይሆን እግር ኳስ የምናይበትን መንገድ
ባለፉት 15 ምናምን ዓመታት የቀየረ አሰልጣኝ ነው እና ይህንን አሰልጣኝ ለመተካት መሞከር በጣም ከባድ ስራ ነው። የዚህን አይነት ዶሚናንስ በማሬስካ ስር ማንቸስተር ሲቲ ይኖረዋል ብሎ ማሰብ በጣም ይከብዳል። ምክንያቱም ከደረጃ በታች የነበሩ የእንግሊዝ ትልልቅ ክለቦች አሁን እየነቁ ያሉበት ወደ ፉክክሩ እየተመለሱ ያሉበት ጊዜ ነው። በዛ ላይ የሚኬል አርቴታው አርሰናል በዚህ ውድድር ዘመን ዋንጫ አንስቶ የሚጨርስ ከሆነ የበለጠ ጠንካራ የተለየ ፎርስ ይሆናል ተብሎ ይታመናል። ስለዚህ የጓርዲዮላ መሄድ ምንም እንኳ ከዚህ ቀደም ፈርጉሰን ዩናይትድን ትተውት ሲሄዱት እንዳለው አይነት መልክ ባይኖረውም የሲቲን ደግሞ ደጋግሞ ዋንጫ ማንሳት በመደዳ ነገሮችን ማሳካት ግን ይቀንሰዋል እና ይህን እንዴት ነው ሃንድል የሚያደርጉት እናያለን። ሲቲ ከአስቶን ቪላ ጋር በሚያደርገው የውድድር ዘመኑ የሜዳው የመጨረሻ ጨዋታ በስቴዲየሙ ሰሜንኛ ክፍል ያለ አንድ ስታንድ ያው የማስፋፊያ ስራ እየተደረገበት ነበር። ክፍት ያደርጋል በመጨረሻው ቀን እና ደጋፊዎች ተንታኞችም የሆነ አይነት ጥርጣሬ ነበራቸው። ይህን ስታንድ በፔፕ ጓርዲዮላ ስም የተመሰየም ፔፕ ጓርዲዮላ ስታንድ ብለው የአንደኛውን የስቴዲየም ክፍል ላደረገው ለሰራው ነገር የመሰየም ስራ ይሰራሉ ተብሎ ይታሰባል ወይ ደግሞ እንደዚህ አይነት ጥርጣሬ አለ እና ጓርዲዮላ ግን ስለዚህ ሲጠየቅ ኖ በፍጹም እንደዚህ ማድረግ አይጠበቅባቸውም ብሏል። በጣም ጥሩ 10 ዓመታትን ያሳለፍነው 20 ጥሩ ዋንጫዎች አንስተናል እና በጣም ወሳኙ ነገር ያው እድሜ እየገፋ ሲመጣ ወደ ኋላ ተመልሶ የሰሩትን ያደረጉትን ነገር አስቦ መሳቅ መቻል ነው ብሏል። ጓርዲዮላ ብቻ ሳይሆን ስቶንስ እና ሲልቫም እንግዲህ ይሰናበታሉ። 3 ትልልቅ ፊገሮች ክለባቸውን ይለቃሉ እና ጓርዲዮላ የከዚህ ቀደሙን ስኬት እያሰበ ብቻ ሳይሆን በዚህ የውድድር ዘመን መጨረሻ ምንም አይነት ነገር ቢፈጠር ወደ ኋላ ተመልሼ ሳይ ግን በጣም መደሰትበት እንደሚሆን አምናለሁ ብሏል እና እንደ ዮሃን ክራይፍ መታወስ ትፈልጋለህ ወይ? ባርሴሎና ውስጥ አያክስ ውስጥ ክራይፍ እንዳደረገው እንደሱ ነው ወይ መታወስ የምትፈልገው ሲባል ኖ ማንም ክራይፍን መምሰል አይችልም። በጣም አመሰግናለሁ ከሱ ጋር ልታወዳድሩኝ ልታስተያዩኝ ስለሞከራችሁ፣ ግን ደግሞ ግርማ ሞገሱ ፐርሰናሊቲ ሁሉ እንደዚሁ ማንም ሊያስመስለው የሚችል አይደለም። የአያክስንና የባርሴሎናን የእነዚህ ሁለት ክለቦች ሜንታሊቲ ቀይሯል። በጣም አስደናቂ ተጫዋች፣ አስደናቂ አሰልጣኝ ነበር ከተለየ ሞገስ ጋር ብሎታል። በራስ መተማመኑ ምናምኑ ሁሉ እንደዚሁ ለመተካት ቀላል አይደለም የሚል አስተያየት ሰጥቷል። ይሄ ለሚቀጥለው አሰልጣኝ ከፔፕ ጓርዲዮላ ጋር ተያይዞ የሚነሳ የሚቀርብ ጥያቄ ነው። ይሄ ግርማ ሞገስ ጉዳይ፣ የኮንፊደንስ ጉዳይ የክለቡን ብቻ ሳይሆን በአጠቃላይ የሀገሪቱ እግር ኳስ ሜንታሊቲ የመቀየር ጉዳይ እንግዲህ በጣም ወሳኝ ጨዋታ ያደርጋል ዛሬ። ትሪፕ ቱ ደ ዴንቲስት ይለዋል። ወደ በርንመዝ የሚደረግን ጨዋታ፣ ከበርንመዝ ጋር የሚደረግን ጨዋታ፣ ወደ ቫይታሊቲ የሚደረግን ጨዋታ በጣም ከባድ እንደሆነ ደጋግሞ ይናገረዋል። በአርሰናል ጥር መጀመሪያ ላይ 3-2 ከተሸነፉ በኋላ ቫይታሊቲ ላይ አልተሸነፉም። 16 የፕሪሚየር ሊግ ጨዋታ አልተሸነፉም እና የሻምፒየንስ ሊግ ቦታ ይዘው ለመጨረስ ነው የሚጫወቱት። የመተንፈሻ ዕድል አይሰጡም። በጣም ኢንቴንስ ናቸው እና ደግሞ እንደዚህ ያለ ፋቲግ ባለበት ጊዜ የ10 ቀን ዝግጅት ኖሯቸው ነው የሚመጡት እና ከዚህ ቀደም የበለጠ ኢንቴንስ እንደሚሆን አስባለሁ እና ጨዋታውን ማናሸንፍ ከሆነ አርሰናልን ኮንግራጁሌት አድርገን እንኳን ደስ አላችሁ ብለን እንወጣለን ብሏል። የመውጣቱ ጉዳይ ለአንዳንድ ሰዎች በጣም በጥሩ ሃንድል የተደረገ የውድድር ዘመኑ መጨረሻ ላይ ለሲቲ ተጫዋቾችና ደጋፊዎች የተነገረ ነው ይላሉ። አንዳንዶች ደግሞ በጣም ትክክለኛ አይደለም ይላሉ። ከዚህ ቀደም ያው የ2013 ላይ የዩናይትድ ሰዎች ነገርየው ሊክ አድርጎ እንደ ክለብ ሳያሳውቁት የፈርጉሰን የመውጣት ነገር ይፋ ሆኖባቸዋል። ከምንም በላይ ግን በቅርቡ የምናስታውሰው የክሎፕ ሽኝት የሊቨርፑል የውድድር ዘመን ላይ የመጥፎ ትውስታ ነበረው እና ለደጋፊዎቹ ያው የመልቀቃቸውን ነገር ያሳወቁበት ቪዲዮ ብዙ አይነት ችግር ፈጥሯል የሊቨርፑል ሲዝን ላይ
እና ከዚህ አንጻር ፔፕ ጓርዲዮላ ሊጉ 2 ጨዋታዎች እየቀሩት ወይ ደግሞ ሲቲ ሊጉ 2 ጨዋታዎች እየቀሩት ይህን ማሳወቁ በጣም ጥሩ ነው። ብዙ ዲስትራክሽን አይፈጥርም ብለው የሚያስቡ ሰዎች አሉ። በተቃራኒው ደግሞ የፔፕ ጓርዲዮላ እንደዚህ ባለ መንገድ ስለመሰናበቱ ማውራት ወይ ደግሞ መነገር በቀጣዮቹ 2 ጨዋታዎች ሲቲ የውድድር ዘመኑን የሚጨርስበትን መንገድ ሊያበላሸው ይችላል ብለው የሚያስቡም አሉ። ሲቲ ጓርዲዮላ ሲቲ አሰልጣኝ ሆኖ በጣም ብዙ ስንብቶች አይተናል። ትልልቅ ሌጀንዶች ሲሰናበቱ ጉንዶሃንና ደብሮይን እንኳን ባለፈው ዓመት ሲሰናበቱ አይተናል። ኮምፓኒ፣ ያያ ቱሬ፣ አጉዌሮ በየደረጃው ይህንን ክለብ የተሰናበቱ ትልልቅ ተጫዋቾች ናቸው። እንደ ኤደርሰን አይነት ተጫዋቾች የሚገባቸው ሽኝት ሳይደረግላቸው ለቀዋል። አሁን ስቶንስና ሲልቫ ደግሞ ይለቃሉ እና ጓርዲዮላ የእነዚህን ሰዎች ሽኝት በጣም የተለየ ለማድረግ ሞክሯል። አጉዌሮ ሲለቅ በፍጹም ልንተንከው አንችልም ብሎ ሲያለቅስ አይተነዋል። ዊ ካን ኖት ሪፕሌስ ምናምን እያለ ሲያለቅስ ነበር እና አሁን ሊተካ ማይችለው ራሱ ከእንግሊዝ እግር ኳስ ለመልቀቅ ለተወሰነ ጊዜ ለማረፍ አይዶን ነው። እንግዲህ ከዚህ በኋላ በክለብ እግር ኳስ እንየው በየትኛው ሊግና በየትኛው ክለብ አናውቅም። ያለ ጥርጥር ግን በእንግሊዝ የሲቲ ተቃራኒ ሆኖ አይጫወትም። ይህንን ሌጋሲ በፍጹም አያበላሽም እና የመልቀቁ ጉዳይ እንደዚህ ባለ መንገድ ተሰምቷልና ለሲቲ ጥሩ አይደለም የሚል ክርክርም ቅድም እንዳልኩት የሚያነሱ ሰዎች አሉ። ለማንኛው ጥሩ ነው አይደለም የሚለው ከነዚህ 2 ጨዋታዎች በኋላ በተለይ ደግሞ ከዛሬው ጨዋታ በኋላ ይታያል። ይሄ በጣም በጥንቃቄ ሊያልፉት የሚገባ ሳምንት ነበር፣ ጫናው ትልቅ ስለሆነ ይላሉ አንዳንዶች። ለማንኛውም ግን በሀገሪቱ ውስጥ እግር ኳስ የሚታይበትን መንገድ የለወጠው ሰው እንደዚህ ባለ መንገድ ይለቃል። ማን ይተካዋል የሚለው ቅድም የማሬስካ ስም ሲነሳ ነበር። የሆነ ጊዜ ሊተኩት ከሚችሉ ሰዎች አንደኛው ሻቢ አሎንሶ ሊሆን ይችላል፣ ቢቻል ሉዊስ ኤንሪኬ፣ ካልሆነ አርቴታ ምናምን ሲባል ነበር። ግን የትኛውም ሰው ቢተካው ቀላል አይደለም። ሲቲ ውስጥ የሚደረገው ሽግግርም እንደዚሁ ፈተና ሊኖረው ይችላል። ሁሉ የጠንካራ ስብስብ መስጠት ብቻውን የአንድ ዶሚናንት አሰልጣኝን ቆይታ በሌላው መተካትን ቀላል አያደርገው። በተለይ ደግሞ አሁን ሲቲ ቅጣት የሚጣልበት ከሆነ ነገር አለሙ ነው ግራ የሚጋባው። ሊጓንም ቢሆን ወርጃ አሰልጥናለሁ የሚለው አሰልጣኝ የለም አሁን እና በዚህ ምክንያት ለሲቲ ቀጣዩ ጊዜ ብዙ ጥያቄዎች የሚነሱበት ሊሆን ይችላል። የሲቲ ደጋፊዎች ከጓርዲዮላ በፊት የነበረውን ነገር ሲያስቡ ብዙ የሚከፉ አይመስልም። ምክንያቱም ሲቲ ዋንጫዎች መውሰድ የጀመረበት ጊዜ ነው። በሮበርቶ ማንቺኒ ስር ያንን ማድረግ ችሏል። በማኑኤል ፔሌግሪኒ ስር ልክ እንደዚሁ ይህንን አሳክቷል። ግን ደግሞ በዚህ ልክ ሲቲን በአውሮፓ የሚፈራ አደገኛ ቡድን ማድረግ አልቻሉም። ስለዚህ ኤክስፔክቴሽኑ በጣም ከባድ ነው የሚሆነው እሱን ተክቶት የሚመጣው አሰልጣኝ። የሲቲ ኢምፓክት እንዲሁ በእንግሊዝ እግር ኳስ ብቻ የሚቆም አይደለም። ለዚህ ነው አሁን በሊጉ ከፈጠረው ተጽዕኖ አንጻር ከሰር አሌክስ ፈርጉሰን ጋር ነው የሚነጻጸረው። ግን የፈጠረው ተጽዕኖ ከሰር አሌክስ ፈርጉሰን ጋር የሚነጻጸረው በጣም በሚያስደንቅ ሁኔታ በ10 ዓመት ነው። ፈርጉሰን ተጨማሪ 16 ዓመት ነበራቸው። ስለዚህ የበለጠ ዋንጫ ቢያሳኩ በተጨማሪ 16 ዓመታቸው ጭምር እንደሆነ ማሰብ ያስፈልጋል። በጣም የሚያስደንቅ ነው ኢምፓክቱ። ልክ ነው የፕሪሚየር ሊግ የምንጊዜም ትልቅ አሰልጣኝ የሚለውን አርጊውመንት አሌክስ ፈርጉሰን ሊያሸንፉ ይችላሉ። ምክንያቱም ለ26 ዓመት ነው የቆዩት፣ ተጨማሪ ዋንጫዎች አግኝተዋል። ግን እንዳልኩት ጓርዲዮላ አንደኛ በ10 ዓመት ነው ብዙ ነገሮች ያሳካው። ግን ከየትኛውም የሊግ አሰልጣኝ በላይ ትራንስፎርማቲቭ ነበር። የሲቲን መልክ የፕሪሚየር ሊጉን መልክ ነው የቀየረው። በእንግሊዝ 100 ነጥብ ሰብስቦ ዋንጫ የወሰደ ቡድን አናስታውስም። በመደዳ 4 ጊዜ ዋንጫ የወሰደ ቡድን አናስታውስም። የሀገር ውስጥ የ3 ዋንጫ ያነሳ ቡድን አናስታውስም። ይህንን ሁሉ ማድረግ ችሏል። በኢትሃድ በነበረበት ጊዜ ሁሉ የዋንጫ ዋስትና የሚሰጥ አሰልጣኝ ነው። ይህንን ከሌላ አሰልጣኝ ማግኘት ስለመቻሉ እርግጠኛ መሆን አይቻልም። በተለይ ደግሞ እንዳልኩት ቅጣቱ የሚመጣ ከሆነ
ሲቲን ከጓርዲዮላ ውጭ ለማሰብ ሰዎች ይቸገራሉ። ምንም እንኳ የጓርዲዮላ ኮኔክሽን በይበልጥ ከባርሴሎና ጋር ቢሆንም አሁን እንዴት ባለ መንገድ ይተካል? ያኔ ዩናይትድ ፈርጉሰንን ለመተካት የተቸገረው ፈርጉሰን ብቻ ሳይሆኑ ዴቪድ ሺልም ጭምር ክለቡን ለቀው ስለነበረ ነው። በተመሳሳይ ጊዜ እነዚህን ሁለት ኢንፍሉዌንሻል ሰዎች መተካት ለዩናይትድ በጣም ከባድ ነበር። አሁንም ሲቲ ውስጥ ተመሳሳይ ነው ሊነሳ የሚችለው ነገር። መቼስ ዘላለም እንደማይቆይ ይታወቃል። የዚህን ያክል ይቆያል ብለውም አላሰቡም። ግን ደግሞ በጣም በተቻላቸው መጠን የሆነ ቀን ሲለቅ ከሜዳ ውጭ ያላቸው መዋቅር ብቻ እንደሆነ ያውቃሉ። ፔፕ ጓርዲዮላን ለመተካት እድል የሚሰጣቸው በሆነ ሰው በሆነ አሰልጣኝ እንደማይተኩት ያውቃሉ። ሌሎች ሰዎች ሲሄዱ በተለያየ መንገድ ይተካሉ። ለምሳሌ ኦማር ቤራዳ 2024 ላይ ወደ ዩናይትድ ሲሄድ የክለቡ ሲኢኦ ነው። ሌላ ሰው ከማምጣት ይልቅ እዛ ውስጥ ሰዎችን በማሸጋሸግ ይህንን ስራ ሰርተዋል እና ነገሮችን ለማጠጋጋት በመሞከር ዝውውሮቻቸውን ላለመሳሳት ስትራክቸራሊ ክለቡ የተሻለ ደረጃ ላይ እንዲገኝ በማድረግ ጓርዲዮላን የመተካት ሀሳብ ሲያስቡ ቆይተዋል። ግን ይሰራሉ ወይ ነው? ዩናይትድ ከጅልና ከፈርጉሰን ስንብት በኋላ ይኸው 13 ዓመት እየዳከረ ነው። እነዚህን ሰዎች መተካት፣ ያንን ስኬት ወደ ኦልድ ትራፎርድ መመለስ ተቸግሯል። እና የሚመጣው አሰልጣኝ ስኬት ሁሉ የሚለካው በፔፕ ጓርዲዮላ ነው። ደጋፊው ያውቀዋል፣ ግን ደግሞ ከዛ በታች ለሆነ ነገር ሴት ላይ አያደርግም። ደጋፊ እንዴት ትዕግስት አልባ እንደሆነ ሊቨርፑል ውስጥ ማየት በጣም በቂ ነው። ሲቲ በሻምፒየንስ ሊግ ለመጨረሻ ጊዜ ሴሚፋይናል የደረሰው መድረስ ያልቻለው 2017-18 ነው፣ የጓርዲዮላ ሁለተኛ ዓመት ማለት ነው። ከዛ ውጭ በየዓመቱ ለሻምፒየንስ ሊጉ የሚያልፍ ቡድን ነው። በጓርዲዮላ መጥፎ ሲዝን እንኳን ከሶስተኛ በታች ሆኖ ጨርሶ አያውቅም። መጥፎ የሚባለው እንግዲህ የመጀመሪያ ውድድር ዓመቱ ነው። ከዛ በታች ጨርሶ አያውቅም። እንዳልኩት ከጓርዲዮላ በፊት በማንቺኒም ሆነ በፔሌግሪኒ ዋንጫዎች ወስዷል። የፕሪሚየር ሊጉን ዋንጫና የሊግ ካፑን 2013-14 ላይ ማኑኤል ፔሌግሪኒ አሳክተዋል። 2016 ላይ ልክ እንደዚሁ የሊግ ካፑን ማሳካት ችሏል። መጥፎ ጊዜ ነው ብሎ የሲቲ ደጋፊዎች አያስታውሱትም። ግን ደግሞ በ7 ዓመት ውስጥ 6 ዋንጫ ማንሳት፣ በመደር 4 ዋንጫዎች ማንሳት፣ በኢትሃድ የማይደፈር ቡድን መገንባት በጣም ከባድ ነው። ዩናይትድ ከፈርጉሰን በኋላ 2 የኤፍኤ ካፕ፣ 2 የሊግ ካፕ እና 1 የአውሮፓ ሊግ ዋንጫ አንስቷል። ይሄ ከዩናይትድ በደረጃ ዝቅ ላሉ ቡድኖች ትልቅ ስኬት ሊሆን ይችላል። እንደ ዩናይትድ ላለ ክለብ ግን ከባድ ነው። ሊቨርፑል አርኔ ስሎትን ባመጣበት በመጀመሪያ ውድድር ዘመን የሊጉን ዋንጫ ሲያሳካ በቃ ክሎፕን መተካት ተሳካላቸው ምናምን ሲባል ነበር። ከአንድ ዓመት በኋላ የሊቨርፑል ደጋፊዎች አርኔ ስሎት ካልተሰናበተ የሚል ተቃውሞ ሲያሰሙ እያየን ነው። እና ክሎፕ ሊቨርፑልን ልክ ጓርዲዮላ ሲቲን ትራንስፎርም እንዳደረገው አድርገውታል። መተካት ከባድ ነው። የእነዚህን ሰዎች ፐርሰናሊቲ በተለይ ትልልቅ ካራክተሮች ናቸው። ቀላል አይደለም እነዚህን ሰዎች መተካት። ለምሳሌ አሁን ሲቲ ውስጥ እንደ ሃላንድ አይነት ማርኬቴብል ተጫዋቾች አሉ። ግን ሁልጊዜም የዚህ ቡድን የትኩረት ማዕከል ፔፕ ጓርዲዮላ ነው እና ሲቲ ውስጥ በቆየባቸው ጊዜያቶች ሁሉ እንደዚህ ነው። ለዚህ ነው የሆነ ጊዜ ፓትሪክ ቪዬራ፣ ሚኬል አርቴታ፣ ማሬስካ ምናምን ሲባል የሰነበተው። ቢሆንላቸው ባርሴሎና ውስጥ ከተኩት አንደኛው የሆነው ሉዊስ ኤንሪኬ ቢመጣ ጥሩ፣ ግን ደግሞ ፒኤስጂን ያሰለጥናል። የቪንሰንት ኮምፓኒ ስም ይነሳል። ከባየር ሚኒክ ጋር በጣም ጥሩ ጊዜ እያሳለፈ ነው። የሆነ ቀን ሊተካው እንደሚችል ጥሩ ምልክት ነው። ለጊዜው ግን ኮምፓኒም ሆነ የሚመጣው ሌላ አሰልጣኝ ተመሳሳይ በሆነ መልኩ ሊጉን ዶሚኔት ያደርጋሉ። ምክንያቱም የፕሪሚየር ሊጉ በጣም ከባድ ስለሆነ። አንድ ጥሩ ነገር ግን ለዚህ ሲቲ ቡድን ካለ ቡድኑ የሚጫወትበትን መንገድ በመጨረሻው ዓመት ፔፕ ጓርዲዮላ ሊለውጥ መሞከሩ ብቻ ሳይሆን እዚህ ቡድን ውስጥ አዳዲስ ተጫዋቾች አሉ። እነዚህ አዳዲስ ተጫዋቾች ለክለቡና ለከባቢው አዲስ ናቸው። ስለዚህ ለአዲስ አሰልጣኝ መጫወት በጣም ብዙ ለውጥ ወይ ደግሞ ትልቅ ሽፍት ላይሆን ይችላል። እነዚህ ሰዎች ከጓርዲዮላ ጋር አጭር ጊዜ ለሰሩት በተለይ አጉዌሮን፣ ያያ ቱሬን፣ ዴቪድ ሲልቫን በተለያየ መንገድ ቡድኑ ተክቷል። አሁን በርናርዶን፣ ጆን ስቶንስን እና ጓርዲዮላ እንዴት ነው የሚተካው እናያለን። በፕሪሚየር ሊጉ በጣም ስኬታማ የሚባለው አሰልጣኝ ፕሪሚየር ሊጉን ዶሚኔት ያደረገው አሰልጣኝ የመውጣቱ ጉዳይ በጣም ትልቅ ዜና ነው። እስከ 2027 ድረስ የሚያቆይ ኮንትራት ነበረው። 2024 ላይ ነው አዲስ ኮንትራት የፈረመ የነበረው። ግን ደግሞ መጨረሻ ላይ እንደዚህ ባለ መንገድ የሚሄዱ ነገር ይፋ ሆኗል።
ይሄ በርንመዙ ጨዋታ ላይ ምን ተጽዕኖ ይኖረዋል እናያለን። ለሚቀጥለው የውድድር ዘመን ምን አይነት ሲቲ እንመለከታለን? በስታይል ብዙ ልዩነት ላይኖር ይችላል። ከውጤት አንጻር ግን የሲቲ ተፎካካሪ ለሆኑ ሁሉ በጣም ጥሩ ዜና ይመስለኛል። እናንተ የፔፕን ስንበት እንዴት ታዩታላችሁ? ተጽዕኖ ስለእናንተ በምን ይገለጻል? አጋሩን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም